ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል የዕለተ እሁድ ፕሮግራማችን በቀጥታ ትኩረት የምናደርገው ኢንሳይድ አንፊልድን ይሆናል። በተመለከተ ሊቨርፑልን ትኩረት እናደርግና ሌሊት 7 ሰዓት በተደረገም ጨዋታ ሊቨርፑል በቅድመ ውድድር ጊዜ ዝግጅት ሰንደርላንድን 4-2 ማሸነፍ ችሏል። ከዚህ ጨዋታ ጋር በተያያዘ ወቅታዊ የሊቨርፑል ሁኔታና በዝውውር መስኮቱ እየተንቀሳቀሰ ያለበት መንገድ በብዙ መልኩ ሊቨርፑል ነቃ ሲባል በድጋሚ ጉዳዮች ፕሮግረስ አያደርጉ 6 ሳምንት የቀሩት የዝውውር መስኮቱ ሊዘጋ ከዛም ያነሰ ጊዜ የቀረው የሊጉ ሊጀምር በተቃረበበት ወቅት ክለቡ በዚህን ሰዓት በተጫዋቾች ዝውውር አክቲቪቲ ላይ በንቃት እየተሳተፈ አይደለም፣ ከጊዜው ጋር እየተጓዘ አይደለም። ይሄ ጉዳይ ደግሞ የበለጠ ከጊዜ ወደ ጊዜ ጥያቄዎችን፣ አስተያየቶችን፣ ተቃውሞችን በክለቡ ዙሪያ እያስነሳ ነው የሚገኘው። የበለጠ ደግሞ ጉዳዮች አሁን ላይ ትኩረት ሊሰጡ የሚገቡ የበለጠ አሳሳቢ ሁኔታዎች እየተፈጠሩ ነው የሚገኙት። ምንም እንኳን የአንዶኒ ራዮላ ፕሪሲዝን አጀማመር በድል የፕሪሲዝን ቆይታና የተጫዋቾች ዝግጅት የበለጠ ደግሞ የትሬኒንጉ አይነት የሊቨርፑል ደጋፊዎች የክለቡ የረጅም ጊዜ በሉዓላዊነት ክለቡን በቅርብ ዓመት ሳይሆን ለረጅም ዓመት ሲደግፉ ለሰነበቱም በክለቡ ዙሪያም ትላልቅ እውቅ የሆነ ግንኙነት ያላቸውም ትላልቅ ግለሰቦች እንደሚያነሱት ከሆነ ሊቨርፑል የሚፈለገውን አይደንቲቲ በራዮላ ውስጥ የማግኘቱ ጉዳይ የማይቀር እንደሆነ ከወዲሁ በሚመለከቱት ጉዳዮች ያምናሉ። ይሄ ጉዳይ ግን በአስተማማኝ ሁኔታ የመዝለቁን ጉዳይ ደግሞ በድጋሚ በዚህ እምነት ውስጥ ጥርጣሬ እንዲኖራቸው የሚያደርጉ ደግሞ ከክለቡ የሚጠበቁ ጉዳዮች በአግባቡ እየተካሄዱ አለመሆኑን ደግሞ ሲመለከቱ ጥርጣሬያቸው፣ ጥያቄያቸው በአሰልጣኙ የስልጠና አቅምና የአጨዋወት ስልት ሳይሆን በክለቡ አክቲቪቲና ክለቡን የማጠናከር ሂደት ላይ እንደሆነ ደግሞ ጥያቄዎችን በደንብ ያነሳሉ። ይሄ ከትላልቅ ዘጋቢዎች እስከ ክለቡ ደጋፊዎች ድረስ በተመሳሳይ ሀሳብ ባለፉት ጊዜያት ሲነሳ የነበረ ጉዳይ ነው። ምንም አይነት ማስተባበያነት የማይቀርብበት ክለቡ ማጠናከሪያ የሚያስፈልግበት ካለፈው ሳመር የበለጠ ይሄ ሳመር ለሊቨርፑል ወሳኝ ነበር። ግን ከቪክተር ሙኒዮዝ ስፔናዊው የዓለም ዋንጫ የስፔን ብሔራዊ ቡድን አሸናፊ ስብስብ ውስጥ የነበረው ወጣቱን ተጫዋች ውጪ ሊቨርፑል በዚህ የዝውውር መስኮት ማንም ላይ እስካሁን ሪል ዲል የሆነ ገፍቶ የሄደበት ሁኔታ አልተመለከትንም። ምናልባት ከአንድ ወር በፊት ዲያማንዴ ላይ የነበራቸው አቋም በተጫዋቹ የሀሳብ ለውጥ ምክንያት ከዝውውሩ ዞር ቢሉም ሌሎች ኦፕሽኖች ላይ እነ ብራድሊ ባርኮላ ላይ ማጋሊ ሻርልኩሉሽ ላይ ያላቸውን ሁኔታ ግን በትኩረት እየተደረገ ያለው አሁን ላይ ምን አይነት ቁመና ነው የሚለው ግልጽ የሆነ ነገር እየወጣ አይደለም። ምክንያቱም እነዛ ክለቦች የግድ የመሸጥ ሁኔታ ውስጥ አይደለም ያሉት፣ አማራጭን ነው ሊመለከቱ የሚችሉት። ታዲያ ጊዜው በገፋ ቁጥር ከሊቨርፑል ቁጥጥር ውጪ
ሊሆኑ የሚችሉ ጉዳዮች እየበዙ መምጣታቸው ደግሞ የክለቡን ደጋፊዎችን በእጅጉ አሳስቧል። ለዚህ ታዲያ ክለቡ በቀጣይ የስራ ቀናት ምን አይነት አፋጣኝ ምላሽ ይሰጣል? በእጅጉ ትኩረት የሚያስፈልገው ጉዳይ ነው። እነዚህ ነጥቦች እስቲ ጠለቅ ብለን እንመልከት። በተለይ ሌሊት 7 ሰዓት በተደረገው በአሜሪካ 25,000 ደጋፊዎች በታደሙት የምሽቱ የወዳጅነት ጨዋታ ሊቨርፑል ከሰንደርላንድ ጋር ተገናኝተው እንግዲህ ሊቨርፑሎች 4-2 ማሸነፍ ችለዋል። ሞሪሰን፣ ሶቦዝላይ፣ ኬዛና ኩማስ ከረፍት በፊትና ከረፍት በኋላ ባስቆጠሯቸው ግቦች ሊቨርፑል በተለይ ሁለተኛ 45 እጅጉን ከራዮላ የሚጠበቀውን የጨዋታ ስልት በተወሰነ መልኩ የጨዋታው ንድፈ ሐሳብ፣ ምክንያቱም ሁሉም ተጫዋቾች አልተሟሉ፣ ክለቡ በበቂ ሁኔታ አልተደራጀም፣ ከዓለም ዋንጫ ተሳትፎ የእረፍት ጊዜ የተሰጣቸው ተጫዋቾች ሁሉ አልተካተቱም። በቀጣይ ሰኞ ኢሳቅ፣ ግራቨንበርክ እና ዊትዘ ይቀላቀላሉ። ከዛም በኋላ በጊዜ ሂደት ነው ተጫዋቾች ወደ ስብስቡ የሚመለሱት። ነገር ግን በርካታ ወጣት ተጫዋቾች፣ ውስን የሆነ ሲነር ተጫዋቾች በነበሩት ስብስብ ግን ከረብ በፊት የነበረው ጉዳይ ብዙ የእግር ኳስ የምሽቱን ጨዋታ ለተመለከተ አንዳንድ ጥያቄዎችን በተለይ በተጫዋቾች ፖቴንሻል ዙሪያ በቦታው ላይ ስለሚሰጡት አስተማማኝ ዋስትና ጋር በተያያዘ ትላልቅ ጥያቄዎችን ሊያስነሳ የሚችል ነበር። ሰከንድ ሃፍ ግን የተመለከትነው ደግሞ ሌላኛውን ቡድን በጣም አስደናቂ የነበረ ቢያንስ ሁሉም ተጫዋቾች ሳይሟላ የታየው የሁለተኛ 45 ጉዳይ ተስፋ ሰጪ ነው። በሀሳብ ደረጃ አግሬሲቭ የመሆን ኢንቴንሲቲው፣ ፊዚካሊቲውን ለተመለከተ በጎና ፖዘቲቭ ጉዳይ ተመልክተናል። የበለጠ ደግሞ ራዮላ በበርንማውዝ ቤት የሚታወቁበት የሁለተኛ 45 ጨዋታን በኢነርጂ የመቀየርን ጉዳይ በሀሳብ ደረጃ ተመልክተናል። ወዳጅነት ጨዋታ ቢሆንም ነገር ግን በጨዋታው ላይ ደግሞ የተፈጠሩ ጉዳዮች አሁን ለሊቨርፑል በገበያው ላይ ሲሪየስ የሆኑ ጉዳዮች ላይ እንዲያተኩሩ የበለጠ የሚገፋ ነው። ለምሳሌ ሊቨርፑል አሁን ላይ ካሉት 4 ተከላካዮች መካከል 2ቱ 21 ዓመትና ከዛ በታች ናቸው። ጀርሚ ዣክዌ እና ጆቫኒ ሊዮኒ ቀጣይ ሳምንት ነው ትሬኒንግ ገና ከሙሉ ስብስቡ ጋር የሚጀምረው። ጀርሚ ዣክዌ በምሽቱ ጨዋታ እንግዲህ ባጋጠመው ማይነር ኢንጁሪ መጠነኛ ጉዳት ከስብስቡ ጋር አልነበረም፣ ወይም ለብቻው ሪከቨር እያደረገ ነበር። አልተጫወተም፣ ምንም አይነት ደቂቃ አላገኘም። ማይነር ኢንጁሪ ነው፣ መጠነኛ ነው። በቀጣይ ወዳጅነት ጨዋታ እንደሚመለስም ከጨዋታ በኋላ አሰልጣኙ ገልጸዋል። ጨዋታው በተጀመረ ገና በ8 ደቂቃ ደግሞ ጄይ ጎሜዝ ተጎድቶ ወጣ። ስለዚህ ሊቨርፑል አሁን ላይ ያለው የ35 ዓመቱን ቫንዳይክ ብቻ ነው ሴንተር ባክ። አንደኛ አሊሰን በአግባቡ ኩናቴ በአግባቡ አልተተካም። በሁለተኛ ደረጃ ደግሞ በግራ ፉልባክ የሜሎስ ኪርኬዝ ትክክለኛ ተጠባባቂ ኮስታስ ሲሚካስ ይሆናል የሚለው ጉዳይ ደግሞ ምን ያክል የዚህ ተጫዋች ባካፕ የመሆን አቅም በሊቨርፑል ደረጃ እጅጉን ፈታኝ እንደሆነ የአንዲ ሮበርትሰን መልቀቅም ጭምር ለሊቨርፑል በአግባቡ ተተኪን ለማስተዋል በር እንደሚከፍት የምሽቱ የኮስታስ ሲሚካስን የሜዳ ውስጥ ቆይታ ለተመለከተ ደግሞ ሌላ አሳሳቢ ደረጃ ነው። በሌላ በኩል ደግሞ የክለቡ ተቀዳሚ ምርጫ ኮነር ብራድሊ ነው። ግን በጉዳት ምክንያት አሁንም ዘለግ ያለ ጊዜ ከሜዳ እንደሚርቅ ይታወቃል። ጀርሚ ፍሪምፖንግም በቦታው ላይ ስለ አስተማማኝነቱ የበለጠ ከግራው ፉልባክ፣ ምክንያቱም የኬርኬዝ አስተማማኝነት ዋስትና ሊሰጥ ይችላል፣ ግን አስተማማኝ ባካፕ ያስፈልጋል። የሲሚካስ አሁን ያለበት የብቃት ደረጃ አስተማማኝ ባካፕ ለመሆን የሚያስችል ነው ወይ? እስቲ ጨዋታውን ለተመለከታችሁ በኮሜንት መስጫ ላይ አስተያየታችሁን ስጡ። በተቃራኒው ፖዚሽን በቀኝ ፉልባክ ደግሞ የጀርሚ ፍሪምፖንግ ብቃት ለተመለከተ አሁንም ይሄ ተጫዋች ናቹራል ራይት ባክ ነው ብሎ ለመቀበል በጣም በሚቸግር ደረጃ ነው።
ብራድሊ ተጎድቷል። ስለዚህ ሊቨርፑል ወጣም ወረደም አነሰ በዛም ቀኝ ፉልባክ እና ሴንተር ባክ የግድ በቀሪ 6 ሳምንታት ውስጥ የማስፈረም ትልቅ ኃላፊነት አለበት። አለበለዚያ ተስፋ ሰጪ እንደውም እንቅስቃሴ የ18 ዓመቱ ኒንጃ ያሳየው ብቃት እንደውም የተሻለ ነው በሴንተር ባክ ቦታ። ይሄ በ1.5 ሚሊዮን ፓውንድ ከበርንሌ የመጣው ሴንተር ባክ የተሻለ እንደውም ተጫዋች ነበር በምሽቱ ጨዋታ። ስለዚህ የዴብዝ ጥያቄ ሳይፈታ የበለጠ ፖዚሽናል ተጫዋቾች ላይ ራሱ ክፍተቱ በግልጽ የታየበትም በጎ ጉዳዩ ምንድነው? እንደነዚህ አይነት ጨዋታዎች ለአፋጣኝ ምላሽ በር ይከፍታሉ፣ የማንቂያ ደውል ይሆናሉ። የግድ አክቲቪቲው ካሁን በኋላ ባለው ሂደት አስገዳጅ እንደሚሆኑ፣ ምክንያቱም ባሉ ተጫዋቾች እንኳን ሰከንድ ሃፍ ይሄን ጨዋታ መጫወት ከተቻለ ቢጠናከር ምን ያክል ርቀት ሊጓዝ ይችላል የሚለው ጉዳይ ራሱ ታሳቢ ሊሆን ይችላል። ስለዚህ የቀኝ ፉልባክና የሴንተር ባኩ ሂደት ለሊቨርፑል እጅጉን አሳሳቢ ብቻ አይደለም አስገዳጅም አሁን ባለው ሁኔታ። ከዚህ በፊትም ይህን ጉዳይ በተደጋጋሚ በተለያዩ ፕሮግራሞች አንስተናል እና እነዚህ ጥያቄዎች ምላሽ ሊያገኙ ይገባል በዚህ የዝውውር መስኮት። ካላገኙ ግን ትራንዚሽኑ በራዮላ ውስጥ የአይደንቲቲ እንዲመለስም ተፈልጎ ክፍተቱም ሳይሟላ ጥያቄዎች ሁሉ ምላሽ ያገኛሉ ብሎ ማሰብ ተገቢ ነው ብዬ በግሌ አላስብም። እንደነዚህ አይነት ሁኔታዎች ከበድ ያሉ ኃላፊነቶችና ይሄ ሪስክ መውሰድ ነው። ይሄ ሪስክ ደግሞ ውጤት ችግር ውስጥ ያመጣል። እነዚህ ውጤት ችግሮች ደግሞ ፋይናንሻሊ ከትላልቅ ውድድሮች ውጪ መሆንን ያስከትላል። ይሄ ደግሞ ለቀጣይም መጠናከሪያ ጊዜ ሌላ ፈተና ይዞ ስለሚመጣ እልባት ሊሰጣቸው የሚገቡ ጉዳዮች ያለፉት ጊዜያት አልፈዋል። ካሁን በኋላ ባለው ሂደት ግን የክለቡ አክቲቪቲ እጅጉን ጠንካራ ሆኖ ሊስተዋል ይገባል። ለምሳሌ በተጠናቀቀው የዝውውር መስኮት በዚህን ሰዓት ሳመር ሊቨርፑል ዊትዘን ፍሪፖንግን ኪርኬዝን አስፈርሞ የኤኬቲኬን ጉዳይ እያጠናቀቀ ነበር። አራተኛውን ፈራሚ ልብ በሉ፣ አራተኛውን ፈራሚ እያጠናቀቀ ነበር። አሁን ከአንድ ተጫዋች በላይ አላስፈረመም። ምናልባት ደግሞ የቅድመ ውድድር ጊዜ ዝግጅትና የተጫዋቾችን ፖቴንሻል ለመመልከት ለአንዶኒ ራዮላ ጊዜ ሰጥተውም ከሆነ ይሄ በጎ ጉዳይ፣ ግን እስካሁን የተወሰደው ጊዜ ደግሞ ከበቂ በላይ ነው የሚል ሀሳብ እየተሰነዘረ፣ ስለዚህ ከጊዜ ጋር ሊቨርፑል እየተጓዘ አለመሆኑ ወደፊት የሚመጣውን ከባድ ሁኔታ ከወዲሁ የሚጠቁሙ ምልክቶች እየተስተዋሉ ነው። የበለጠ የነ ጆይ ጎሜዝ ጉዳት ደግሞ ጥልቀቱን የበለጠ ስለሚያዳክም አሁን ሲሪየስሊ ሂደቶች ሊካሄዱ ይገባል። አለበለዚያ ግን በራዮላ ውስጥ የታሰበው ሲስተም ሊመጣ ይችላል፣ የታሰበው ውጤት ግን እንደማይመጣና ጊዜ መውሰድ ብቻ ሳይሆን የሽግግር ጊዜውን የበለጠ አራዝሞ ለሊቨርፑል ከባድ ጊዜያትን ሊያመጣ እንደሚችል ምልክቶች እየተስተዋሉ ነው። ይሄ እንግዲህ ከኛ የበለጠ ደግሞ በክለቡ ኃላፊዎች ላይ ግልጽ እና ተጨባጭ የሆነ እውነታ ነው። በነገራችን ላይ የዴብዝ ጥያቄ የተጫዋቾችን ፖቴንሻል የማጎልበት ጉዳይ አይደለም። የአርነ ስሎት ስንብት፣ የአሰልጣኙ አቤቱታ በወቅቱ አስተማማኝ ዴብዝ ስለሌለኝ ነው የሚል ጥያቄ ነበራቸው። በእርግጥ ያ ጥያቄ በክለቡ አማራጭ በኩል የአሰልጣኙ አማራጭ አገልግሎትን አሳንሶታል። ግን አሰልጣኙ በአማራጮች በነበሯቸው ወቅት ክለቡን ለማሸጋገር የተጠቀሙበት ርቀት አስተማማኝነት ስለጎደለውም ከስራቸው ተሰናብቷል። ያ ጥያቄ ሳይፈታ በስሎት የነበረው ጥያቄ አልተፈታም። አዲሱ አሰልጣኝ ከመጣ በኋላ ግን ለዚህም አሰልጣኝ አስተማማኝ ጥገናዊ ለውጡ ወይም አስተማማኝ የቦታው ላይ ተጫዋች የማስፈረም ጉዳይ እየተካሄደ ያለመሆኑ ከጊዜው ጋር አብሮ የመዝለቅ፣ ከጊዜው ጋር አብሮ የመራመድ፣ ከጊዜው ጋር አብሮ ክለቡን ጠብቆ አሻሽሎ አብቅቶ በነበረበት ስታንዳርድ የመመለስን ጉዳይ
እስካሁን ድረስ በንቃት አለመሰራቱ ግን ቅሬታ ብቻ ሳይሆን ትችት፣ ተቃውሞ ብቻ አይደለም፣ ክለቡን ወደ አደጋ ይዞ የሚሄዱ ጉዳይ በጣም በጣም አሳሳቢ ነው። አሁን ትልቅ ጋፕ አለ ከክለቡ አክቲቪቲ እና ክለቡ ካለው ዴብዝ ጋር በተያያዘ በጣም ሰፊ ጋፕ አለ። ቼልሲ ምን ያክል እየተጠናከረ እንደሆነ በገበያ ላይ እየተመለከትን ነው። ማንቸስተር ዩናይትድ ክፍተቱንና ችግሩን ለመፍታት በተጠና ሁኔታ ስትራቴጂካሊ ምን ያክል ርቀት እየተጓዘ እንደሆነ እነ ማንቸስተር ሲቲ ለአንድ ተጫዋች 116 ሚሊዮን ፓውንድ ለአንድ አማካይ እየከፈሉ፣ ቶትናም በዚህ የዝውውር መስኮት ቶናሊንና ማቲያስ ፈርናንዴዝን አስፈርሟል። ሳቪኒዮን ለማስፈረም ከጫፍ ደርሷል። የተለያዩ ዝውውሮች ላይ በጣም ሻርፕ እየሆኑ ነው። ስለዚህ ይሄ ክለብ መዘናጋቱ፣ ከጊዜ ጋር ለመጓዙ የሚያስከትሉ ችግሮች ደግሞ ከፊት ለፊቱ በዝውውር በኩል ተውት፣ በስብስቡ ሳይሆን በዝውውር በኩል ለምሳሌ ሊቨርፑል ትልቁን እድል በባርኮላ በኩል በር ተከፍቶለታል የተባለው ፒኤስጂ ከያን ዲያማንዴ ጋር መስማማቱ ነው። ምክንያቱም የሊቨርፑል ቶፕ ፕራዮሪቲ ታርጌት ዲያማንዴን አስፈርሞ ባርኮላን መድገም ነበር። ዲያማንዴ ከእጃቸው ሲወጣ ግን ባርኮላን ማስፈረም ምንም ድርድር የሌለው ቅድመ ሁኔታ አድርገው ተቀበሉ። ነገር ግን ዲያማንዴ አሁን ከፒኤስጂም እጅ ወጥቶ ወደ ማድሪድ እየሄደ፣ ስለዚህ ፒኤስጂ ያለውን ተጫዋች የመጠበቅ ሙሉ ስልጣን አለው። የመሸጥ አስገዳጅ ሁኔታ ውስጥ አይገባም። ፋይናንሻሊም ሆነ በየትኛውም መመዘኛ አንድ ዓመት አቆይቱ። ምክንያቱም ሻጭ ክለብ አይደለም፣ በተጫዋቹ ጥያቄ መሰረት ነው የበለጠ ደብዛቸውን አጠናክረው ተጫዋቹን መሸኘት የሚፈልጉት። አሁን እነሱም የሚያጠናክሩበት ደብዝ ውስጥ አደጋ ተፈጥሯል። ስለዚህ ያላቸውን ተጫዋች የኮንትራት ባለቤት ናቸው። አንሸጥም ካሉ ሊቨርፑል ይህን ያክል ጊዜ ደግሞ ባርኮላን የማስፈረም ተስፋውን ተማምኖ በገበያው ላይ አማራጮችንም ሆነ ኦልተርኔቲቭ ኦፕሽኖችን ገፍቶ ሳይሄድበት ሃንድል ሳያደርግ እንደነዚህ አይነት ክፍተቶች ከተፈጠሩ ሊቨርፑል ሁለት ጉዳይ ነው የሚያጣው። በጊዜ ሂደት አማራጭን በገበያ ላይ የማግኘት እድሉ ይጠባል፣ የፈለገውንም ተጫዋች በገበያ ላይ ያጣል። ይሄ ደግሞ በክለቡ ውጤት ላይ እና ዴብዝ ላይ ቀጥተኛ ተጽዕኖ ይፈጥራል። ምክንያቱም የኤኬቲኬ ጉዳት እስከ ፈረንጆቹ አዲሱ ዓመት መዳረሻ ድረስ ከሜዳ ሊያርቀው እንደሚችል ይጠበቃል። በፋይናል ሰርድ በኩል ያለው ኳሊቲ የበለጠ እንዲጎለብት ይፈለጋል። የሊጉ ምርጡ የቀኝ መስመር ተጫዋች ለ10 ዓመት ተከታታይ በአስተማማኝ ኮንሲስታንሲ ለክለቡ ያለውን ሁሉ የሰጠውን መሐመድ ሳላን እንኳን የመተካቱ ሂደት በአግባቡ እየተደረገ አይደለም። የበለጠ እነዚህ ነጥቦች ደግሞ ክለቡ ላይ ለሚነሱ ጥያቄዎች አሳሳቢነቱን ከፍ ያደርጋል። ታዲያ በክለቡ የዝውውር አክቲቪቲ ላይ የሚመለከታቸው አካላት ሁሉ ከምሽቱ ጨዋታ እስካለፉት ጊዜያት ድረስ ያለውን ሁኔታ በጥልቀት የመመልከት አስገዳጅ ሁኔታ ውስጥ የመግባታቸው ነገር የማይቀር ነው። ለዚህ ደግሞ ከሰሞኑን በተለያዩ ሚዲያዎች ላይ ተመልክታቸዋል ብዬ አስባለሁ። ሊቨርፑሎች ቀኝ ፉልባክ እና ሴንተር ባክ የማስፈረሙን ሂደት በነሱ በኩል ያለው እውነታ ተረጋግጧል። ግን የተረጋገጠው አክቲቪቲው እስካሁን ለእግር ኳሱ ቤተሰብ ግልጽ አይደለም። ሴንተር ባክ እንደሚያስፈርሙ ተማምነዋል፣ ቀኝ ፉልባክ እንደሚያስፈርሙ ተማምነዋል። ግን ትልቁ ትኩረታቸው ቀኝ ዊንግ ማስፈረምን ነው። እንግዲህ እነዛን አክቲቪቲዎች እንኳን ተጠናቀው የመጨረሻ ስራቸው ቀኝ ዊንግ ቢሆን የተሻለ ነው። ግን እስካሁን ድረስ ቀኝ ዊንግ በሚል ነው ሁሉም ጊዜ ከሊቨርፑል ርቆ እየተጓዘ የሚገኙ ጊዜያቶች ሁሉ ሊቨርፑልን ቆመው እየጠበቁ አይደለም። ይሄ ደግሞ የበለጠ የክለቡን ደጋፊዎች አሳሳቢነቱን ከፍ አድርጓል። በነገራችን ላይ ፓሪስ ሴን ጀርሜን ተጫዋች ካላስፈረመ፣ ዊንገር ካላስፈረመ ባርኮላን የመልቀቁን ፕላን የመቀየሩ እድል ሰፊ። በቅርቡ እንደውም አንድ ለፓሪስ ሴን ጀርሜን ቅርበት ያለው ዘጋቢ እንደሚለው ከሆነ 90 ሚሊዮን ፓውንድ ሲደመር 10 ይህን ተጫዋች ለማስፈረም በቂ ተደርጎ መወሰዱን ተከትሎ ፒኤስጂ አሁን የአንድ ዊንገር ተጫዋችን ዝውውር ካጠናቀቀ
ባርኮላን ሊቨርፑል የማግኘት ቻንሱ በጣም ከፍተኛ ነው የሚል ዘገባ ይዞ ወጥቶ ነበር። ከዛም በኋላ ተጨማሪ ሌሎች ሰፊ ትንተናዎች አልወጡም። እዛ ጋር ነው የተዳፈነው። ይህን ጉዳይ በተመሳሳይ ደግሞ ጄምስ ፒርስ በትናንት ዘገባው አረጋግጦ ነበር። ሊቨርፑል በባርኮላ ሲቪ በጣም ተማምኗል። ግን ዝውውሩ እንደ ኢሳክ ዝውውር በጣም ረጅም ጊዜ የሚፈጅ ከሆነ ተጫዋቹንም የማጣት እድል ሊኖር ስለሚችል ከወዲሁ ዝግጅቱን በድጋሚ ሊከልስ ይገባል የሚል አጥብቆ ያነሳው ሀሳብ አለ። ይሄ ተገቢ ነው፣ ከጊዜ ጋር የመጓዙን ጉዳይ። ስለዚህ ጉዳት አለ፣ መጠናከር ያለበት ፖዚሽን አለ። አሁን ላይ በሚታየው እውነታ ከሆነ ሊቨርፑል ሁለት የኋላ መስመር ተጫዋች ተከላካይ፣ ቢያንስ አንድ የፊት መስመር ተጫዋች ያስፈልጓል። በሶስት ተጫዋቾች አዳዲስ በቀጥታ ወደ ምርጥ 11 ሊመጣ በሚችሉ ተጫዋቾች ዙሪያ ራሱ ማጎልበት አለበት። ትናንትና እንደውም አንድ ነጥብ በጄምስ ፒርስ ዘገባ ላይ የተመለከትኩት አንድ ዊንገር ወደ ክለቡ እንደሚያመጡ በገበያ ላይ እየሰሩና እየተንቀሳቀሱበት ያለው ሁኔታ ይገልጻል። ነገር ግን ከዛ የሚለቁ ከሆነ እንደገና ሌላ ዊንግ ተጫዋች ለማስፈረም ወደ ገበያ መውጣታቸው አይቀርም። ለዚህም ነው ማግሊሽ አክሎችን በተደጋጋሚ እየተከታተሉ የሚገኙት። ክትትሉ እንግዲህ በሊቨርፑል ዙሪያ በጣም በዝቷል። የክትትሉ እድገትና ውጤታማነት ነው እስካሁን ድረስ እየታየ ያለው ነው። ያልተከታተሉት ተጫዋች የለም ማለት ይቻላል። ከሰይድ ኤልማላ አንስቶ እስከ ራያን ድረስ የበርንማውዙ፣ ከማቲያስ ፈርናንዴስ ፓርዶ አንስቶ እስከ ያኩቡ ሚንቴ ድረስ፣ ከያኩቡ ሚንቴ እስከ ብራድሊ ባርኮላ እስከ ዲያማንዴ ድረስ ወደ 10 ዊንግ ተጫዋቾች በሊቨርፑል ራደር ውስጥ እንዳሉ በየጊዜው ይነሳል። እስካሁን ድረስ ግን ከቪክተር ሙኒዮዝ ከኦፖርቹኒስቲክ ዲል ውጪ ሊቨርፑል አክቲቭሊ ያስፈረመው ተጫዋች የለም ወደ ስብስቡ። ይሄ ደግሞ አሳሳቢነቱን በጥልቀቱ ብቻ አይደለም፣ በክለቡ አክቲቪቲ ላይ ጥያቄዎች በአብዛኛው በተለይ በዚህ ሳምንት በጣም በርትቷል። መበርታቱ ብቻ አይደለም፣ የክለቡ ሪፖርተሮች ጭምር ነው ጫና እየፈጠሩ የሚገኙት። ዝምታው ከሚጠበቀው በላይ በዝቷል። እንደውም ያለፈው ሳምንት እኮ ሊቨርፑል በአንዴ ወደ ዝውውር መስኮቱ ካሸለበበት ነቃ ብለም እኛም ፕሮግራም ሰርተን ነበር። አንዴ አክሉሽን ሄደው አናገሩ። ከዛን ከባርኮላ ዝውውር ጋር በተያያዘ በቀጥታ ከፓሪስ ሴን ጀርሜን ጋር ፊት ለፊት የመነጋገር ሂደት ተጀመረ ተባለ። ስለዚህ በቀጣይ ቀናት ኦፊሻል ቪዲዮዎች ይመጣሉ ሲባል ዝም። በሁለቱም በኩል የበለጠ አሁን ደግሞ የሴንተር ባክ እና የፉል ባክ ክፍተት ደግሞ የበለጠ እየተስተዋለ መጣ። ቀሪ ጊዜው በዝውውር መስኮቱ 6 ሳምንት ነው። ውድድሩ ሊጀምር የተቃረበበት ጊዜ ደግሞ ከዛ በጣም ያነሰ ነው። ስለዚህ ክለቡ ወዴት እየተጓዘ ነው የሚለው ጉዳይ አሳሳቢነቱ በጣም ሰፊ እንደሆነ እየተነሳ ነው የሚገኘው። ግን በትናንትናው ዕለት ከስፔን ሚዲያ እስከ እንግሊዝ ሚዲያ የዘገቧቸው ጉዳዮች ምናልባት የሊቨርፑል ደጋፊዎች ይሄን መረጃ ያልሰማችሁ ራሳችሁን አረጋግታችሁ አድምጡት። የሰማችሁ ደግሞ የተሰማችሁን ስሜት በኮሜንት መስጫ ላይ ጻፉልን። ይሄን መረጃ ምናልባት ያልተመለከተ አለ ብዬ አላስብም። በተለይ ኤክስን አዘውትሮ የሚጠቀም በርካታ የሊቨርፑል ደጋፊ ስላለ ያው በኮሜንቶቹ በአስተያየቶቹ መረዳት ስለምንችል እና የበለጠ ከኛም በተሻለ ሁኔታ የመከታተል ኤክስፒሪየንሱ እንዳላችሁ እንገነዘባለን። ነገር ግን የዛሬ ወር ሊቨርፑልና የዲያማንዴ ጉዳይ የመጨረሻዋ ስቴጅ ላይ ያ የአርቢ ሌፕዚግ የሊቨርፑልን ጥያቄ ውድቅ ያደረገበት ሁለተኛው ኦፈር ሊቨርፑል ሲዘጋጅ ፒኤስጂ ድርድር ውስጥ ገብቶ ተጫዋቹን ከዚህ በላይ አሻሽሎ ሊቨርፑል የማቅረብ ፍላጎት የለውም፣ ያወጣል ብሎ አያስብም። ግን በተጫዋቹ ተወካዮች ግፊት ለሁለተኛው ኦፈር ሊቨርፑል ራሱን ቢያዘጋጅ እንኳን
የተጫዋቹ ተወካዮች በኩል ያለው አቋም ድንገት በፒኤስጂ መምጣት ምክንያት ሲቀየር በፍጥነት ሊቨርፑል ራሱን ከዝውውሩና ከጠረጴዛ ላይ ያስቀመጠውን ኦፊሻል ፎርማል ቢዱን አንስቶ ከዝውውሩ ለመውጣት ፈልጓል። በዛም ወቅት ግን የሊቨርፑል ኃላፊዎች በምን አይነት መንገድ ትርጉም እንደሰጡት እንግዲህ ግልጽ የሆነ ጉዳይ አልተዘገበም፣ አልተተነተነም። የቪኒሲየስ ጁኒየር ኤጀንት እና የያን ዲያማንዴ ኤጀንት ካምፓኒው አንድ ነው። ራክ ኔሽን ስፖርት ነው። በታዋቂው የአሜሪካው ራፐር በጄይዚ የሚመራው የራክ ኔሽን ስፖርት ካምፓኒ ኤጀንሲ በውስጣቸው ከያዙ ተጫዋቾች መካከል ዲያማንዴ እና ቪኒሲየስ ጁኒየር የሚጠቀሱ ናቸው። እኚህ ተወካዮች ኤጀንሲ ከሊቨርፑል ኃላፊዎች ጋር በሚደረገው የያን ዲያማንዴ ድርድር ወቅት አንድ ጉዳይ ለሊቨርፑል ኃላፊዎች ሪኮመንድ አቀረቡ። ተጫዋቹንም የማግኘት ሂደትን ፈጠሩ። በጣም ያስገረመኝ መረጃ ስለሆነ ነው፣ ግርምትን የፈጠረብኝ በጣም። ለሊቨርፑል ኃላፊዎች ቪኒሲየስ ጁኒየርን ራክ ኔሽን ስፖርት ኤጀንሲ አቀረበ። ቪኒን አስፈርሙት። ኮንትራት የመፈረም እድሉ ጠባብ ነው በማድሪድ ቤት። ቪኒሲየስ ጁኒየርን የማስፈረም እድል ስላለ ይሄን አጋጣሚ ተጠቀሙ። የዲያማንዴ ዝውውር ከተቋረጠ በኋላ ለሊቨርፑል ኤጀንሲውን ያቀረበው። ስለዚህ ሊቨርፑል ትልቅ የቤት ስራ አይጠበቅበትም ማለት ነው። ምክንያቱም በሪያል ማድሪድ ኮንትራት የማራዘሙን ጉዳይ ቪኒሲየስ ጁኒየር አጠራጣሪነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። 12 ወራት ብቻ ነው የቀሩት። ስለዚህ ለሊቨርፑል ትልቁ ኃላፊነት ምንድን ነው? ማድሪድ ኮንትራቱን ሊያፈርስ የሚችለውን ሂደት መፈጸም ብቻ ነው። ምክንያቱም የቪኒን ጥቅማጥቅም ተወካዮቹ ካቀረቡ ሊቨርፑሎች የሚደራደሩበት መመዘኛ ፈልገው አይደለም የሚሄዱት፣ ወደ እነሱ ነው የቪኒሲየስ ተወካዮች ያቀረቡት። ተጫዋቹን አስፈርሙ እድል አለ ብለው የጠየቁት ሊቨርፑሎች መልስ አልሰጡም። ያለመፈለግ ሁኔታን ነው ያሳዩት። የበለጠ ደግሞ የቀኙን ስፍራ ማጠናከርን ነው ቅድሚያ የሚሰጡት እና በጉዳዩ ላይ ዝምታ መረጡ። ቀርቦላቸው እነሱ ፈልገው አይደለም፣ በኤጀንሲው አማካኝነት ነው የቀረበው፣ በኤጀንቶቹ። እዚህ ላይ ደግሞ ማዲቴሪያኖች በድጋሚ ለሊቨርፑል ሲያቀርቡ በ2027 ከኮንትራቱ ውጪ ሲሆን እናስፈርመዋለን በነፃ የሚል ምላሽ ሰጡ። ራሞን አልቫሬዝ ሰሞኑን የማርካ ሬዲዮ ዘጋቢ ለካስ ከዚህ መረጃ በመነሳት ነው ይሄን መረጃ አግኝቶ ነው የኔ ነው ባለው ኤክስክሉሲቭ ኒውስ ሊቨርፑል 2027 ቪኒን በነፃ ለማስፈረም ይሰራል ብሎ መረጃ ወጣ። ነገር ግን በዲያማንዴ ተወካዮች በቪኒ ተወካዮች አማካኝነት አንድ ኤጀንሲ ስለሚያስተዳድራቸው ሁለቱም ተጫዋቾች ዲያማንዴ ወደ ማድሪድ የመግባቱ እድል እንደማይቀርና ቪኒ የመውጣቱ እድል እንዳለው ጠቁሟቸው ሊቨርፑሎች ኦፊሻል ኦፈር አቅርባችሁ ከቪኒ ጋር ተደራደሩ የሚል በር ከፈቱ ከሪያል ማድሪድ ጋር እንዲደራደር በተጫዋቹ ተወካዮች በኩል። እንደው ሊቨርፑል ራደር ውስጥ ባይኖር እንኳን እንዲህ አይነት ኦፖርቹኒስቲክ ዲል አይደል እንዴ ሲጠቀም የነበረው? ያውም የተጫዋች ወገን ለክለቡ አቅርቦ ክለቡ የማስፈረም ፍላጎትን ምንም አላሳየም፣ ዝምታ መረጡ። ከዛም በኋላ በሁለተኛ ዙር እንደገና ተጠየቁ። የ2027 የተጫዋቹ ኮንትራት ነፃ ሲሆን እናስፈርመዋለን ብለው ነው ምላሽ የሰጡት። እንግዲህ ሀሳባቸውን ቀይረው በድጋሚ ከአርሴናል ጋር ይፎካከራሉ። አብረን በጋራ የምናየው ነው። ግን አጋጣሚውን ማለት ነው ሊቨርፑሎች በዝምታ ነው ያለፉት። ትኩረታችን የሳላ ተተኪ ግራ ዊንግ አንፈልግም። ታዲያ ባርኮላ የቱ ጋር ነው የሚጫወተው? ብራድሊ ባርኮላ በየትኛው የመጫወቻ ስፍራ ነው ታዲያ በደንብ አስተማማኝ ተጫዋች ሆኖ ላለፉት ዓመታት ስንመለከት የነበረው? የግራ ክንፍ ነው። በቀኝ በኩል አይጫወትም አይደለም፣ ይጫወታል። ግን ለተጫዋቹ በጣም ተስማሚ ቦታ የግራ ክንፍ ነው። እንግዲህ ይሄን ጉዳይ በትናንትናው ዕለት ለተመለከታችሁ ለሊቨርፑል ደጋፊዎች ምን ያክል በሰዓቱ
ምን አይነት ስሜት እንደተሰማችሁ እስቲ በኮሜንት መስጫ ላይ አስቀምጡ። ሊቨርፑል አቅርቦ ቪኒሲየስ ጁኒየር አይ ወደ አንፊልድ አልመጣም ቢል ለሊቨርፑል ደጋፊ ምንም ማለት አይደለም። የተጫዋቹ ተወካዮች ነው ለሊቨርፑል ያቀረቡት እኮ በተቃራኒው ማለት ነው። ቪኒሲየስ የ12 ወር ኮንትራት ብቻ ነው ያሉት። እናንተ ከማድሪድ ጋር ያለውን ስምምነት የምትፈጽሙ ከሆነ ማርካን ገብታችሁ የዛሬውን እትመቱ ላይ ይዞ በወጣው ጋዜጣ ሰብስክሪፕሽኑን ክፈሉና ተመልከቱ። እድሉ ተከፍቶለት ጀርባውን የሰጠው ሊቨርፑል የማስፈረም እድል ተከፍቶለት ይሄ በአደራዳሪ አካላትም በተጫዋቹ ተወካዮችም የተደረገ ምን ልበላችሁ ጭቅጨቃ አይነት ነገር ነው። ኧረ እዚህ ዝውውር ላይ ክለቡ ከፈለገው ስትራቴጂ ውጪ በየትኛውም መንገድ እንደዚህ አይነት ዲሎችን ለማድረግ ፍላጎት የለው። ሊቨርፑል ምናልባት በዚህ የዝውውር መስኮት ፈለጋቸው ከተባሉ ተጫዋቾች ውስጥ ሁሉም አንድ ላይ ቢደመሩ እንኳን አንድ ቪኒሲየስ ጁኒየርን ኳሊቲ የሚሞላ ተጫዋች አለ? ሊቨርፑል እንደው በዚህ የዝውውር መስኮት ፈልጓቸዋል የተባሉ ተጫዋቾች አጠቃላይ ያላቸው ኳሊቲ ቢደመር እንኳን ቪኒ ጁኒየርን ይደርሳሉ? አንድ ላይ ቢሆኑ እንኳን። እንግዲህ ክለቡ በምን አይነት መልኩ እንዲህ አይነት ዝውውሮች ላይ ፍላጎቱን አሳንሶ ምርጫውን ቀንሶ ዝምታን የመረጠበት ቅድመ ሁኔታ አይታወቅም። ምናልባትም ማድሪድ ወይም በማድሪድ በኩል ጥረው መረጃው አልወጣም ይሆናል። ማድሪድ በሩን ዘግቶባቸውም ሊሆን ይችላል። አይ አልደራደርም፣ ተጫዋቼ ከፈለገ ኮንትራቱ አልቆ በነፃ ይልቀቅም ብሎ ነግሯቸው ሊሆን ይችላል። ግን ቪኒሲየስ ጁኒየርን የሚያክል የዓለማችን በዚህን ሰዓት ከሚገኙ 5 ወርልድ ክላስ ተጫዋቾች መካከል አንዱ ሊሆን የሚችለው ቪኒ ጁኒየር ለሊቨርፑል ኦፈር ተደርጎ ሊቨርፑሎች ቀኝ ዊንገር ነው የምናስፈርመው ብለው በራቸውን መዝጋት እንግዲህ ምን አይነት አቋም እንደሆነ እንደው አንድ መረጃ በጣም ያስገረመኝና በጣም ያሳቀኝም መረጃ ደግሞ ልንገራችሁ። በዛው መረጃ ላይ ሪትዊት የተደረገ ነው። ትልቅ ክለብ ማለት እንደዚህ ነው። ገበያው ላይ የተገኘውን ሁሉ ስለተገኘ ብሎ አያስፈርሙም። ከእቅዱ መውጣት የለበትም ብሎ ራሴን እያጽናናው ነው፣ እንደዚህ ብዬ እያጽናናው ነው። ይሄን ጉዳይ ድጋሚ ላለማሰብ ስል ትልቅ የሊቨርፑል ጸሐፊ ነው እና ይሄን ነገር ድጋሚ የኔ አይምሮ መቀበል ስላልቻለ አይምሮ እንዲቀበል እንዲህ አይነት ሀሳብ ለአይምሮ እየፈጠርኩለት ነው። ግራ ቢገባኝ ይሄ መመዘኛ እንዴት ተቀባይነት ቤን ጃኮብስ እንደ ያለው ለሊቨርፑል ቀረበ፣ ግን ሊቨርፑል ዝምታ መረጠ ብሎ ብቻ ነው የዘገበው። የስፔን ሚዲያ ያሉትን ጠቅላላ ገብታችሁ ተመልከቱ። ዳሪዮ አስም ኤልቼግኒቶም እንደውም ዳሪዮ አስ የሚለው ምንድን ነው ለአርሴናል በር የከፈተው ሊቨርፑል ይላል። ዋናውን የአርሴናልን ፎቶ አድርገው በሰሩት ሄድላይንስ ላይ ተመልከቱ። እንደዚህ የሚል መረጃ ነው ያጋሩት እና ግርምት የሚፈጥር ነው። ከምን መመዘኛ ይሄን ጉዳይ ላለመመልከት እንደፈለጉ ግራም ያጋባል። ተመልክተውም ሊሆን ይችላል እንግዲህ መረጃዎች አልወጡም፣ ወይም የሆነ አቋም ይዘው ያ አቋም ላይ የማይስተካከል ጉዳይ ካለ ወይም ከማድሪድ የተረዱት ጉዳይ ሊኖር ይችላል፣ ወይም ከማድሪድ ጋር የተጫዋች ፊት ለፊት ተገናኝቶ ከተደራደረ በኋላ ሰኞ ዕለት ትልቅ ሚቲንግ አለ በማድሪድ ቤት እንደምታውቁት። ያ ሚቲንግ የቪኒሲየስን ቆይታ ይወስናል እየተባለ ነው። ምክንያቱም ፔሬዝ እና ቪኒሲየስ ፊት ለፊት ተገናኝተው የሚደራደሩበት ነው። እስካሁን ድረስ ቪኒን ፊት ለፊት አግኝተው ያናገሩት በተወሰኑ አጋጣሚዎች ነው። ኮንትራቱ የሚደራደሩት የተጫዋቹ ተወካዮችና የክለቡ አስተዳዳሪዎች ነው። ቪኒሲየስን የእረፍት ጊዜውን አሳጥረው ሰኞ ዕለት ግባ ብለውታል። ስለዚህ በዛን ዕለት በጉዳዩ ላይ ይመክራሉ ተብሎ ይጠበቃል። ከዛም በኋላ ባለው ውሳኔ ድምፃቸውን አጥፍተው ቪኒሲየስ ላይ ይገባሉ ወይ አብረን በጋራ የምናየው። ግን ከዚህ በፊት ከአንድ ወር በፊት የዲያማንዴ ዝውውር ከተቋረጠ በኋላ ሊቨርፑል በቅርብ ጊዜያት ውስጥ ቪኒሲየስ ጁኒየር ቀርቦለት ይህን ተጫዋቻውን የማስፈረም ፕላን የለኝም በሚል ዝምታ አልፎታል።
ምናልባት ምን ታስቦ እንደሆነ እንግዲህ የሀሳብ ለውጥ ካለ አክቲቪቲም ካለ በቀጣይ ቀናት የምንመለከተው ነው። ግን አሁንም ሁሉም የሊቨርፑል ዘጋቢዎች የሚሉት ሲሪየስ የሆኑት ባርኮላ ላይ ነው። አንድ ግራም ያጋባው ጉዳይ ሊቨርፑል ምን አይነት ፖዘቲቭ ነገር ቢያገኝ ነው አንድ ዝውውር ላይ እንደዚህ ቆይቶ አያውቅም። ምናልባት ባለፉት ጊዜያትም ከተመለከታችሁ አቋሙን ገልጾ አስፈላጊ ከሆነ ሂሳብ እየጨመረ ይደራደራል እንጂ አማራጮቹ ሰፊ ስለሆኑ በአንዱ ተጫዋች ላይ እስከ መጨረሻው ድረስ የዚህን ድረስ ርቀት የተጓዘው እንደውም በአሌክሳንደር ኢሳቅ የጸና አቋም ምክንያት እስከ ዴድላይን ዴይ ድረስ በትዕግስት ጠብቆ አስፈርመውታል። እሱም በተጫዋቹ አቋም ምክንያት ገና እኮ የባርኮላ አቋም እኮ በደንብ የታወቀ ነገር የለም፣ ግልጽ የሆነ ነገር የለም። ፐርሰናል ተርም አግሪመንት ለሊቨርፑል አሳሳቢ አይደለም ሁሉም ይላሉ። መፈጸሙ ግን አግሪድ የሚለውን ጉዳይ አልተመለከትም፣ ተፈጽሟል የሚለው። ስለዚህ የዚህን ያክል ጽናትና መጠበቅ ክለቡን ጊዜ በገፋ ቁጥር ዋጋ ያስከፍሎም። በጊዜ ደግሞ አንድ ተጫዋች ካልመጣ አዲስ ሲስተም ነው፣ አዲስ አሰልጣኝ ነው፣ አዲስ አየር ነው የሚለምደው፣ አዲስ ባህል ነው። የበለጠ ደግሞ ከቲሙ ጋር አዳፕት ለማድረግ ጊዜ ያስፈልጋል። ፕሪሚየር ሊግ ደግሞ እንደ ሊጋ አይደለም። በፉክክር መጠኑ በጣም ዝቅተኛ የሆነ አይደለም። አንደኛ ላይ ያለው ቡድንን 20ኛ ላይ ያለው ቡድን የማስጣል አቅም አለው። በጣም ኮምፒቴቲቭ ሊግ መሆኑ ነው ተወዳጅነቱን ከፍ ያደረገው። ስለዚህ ጊዜ የሚፈልግን ተጫዋች በጊዜ አምጥቶ ከክለቡ ጋር የበለጠ አዳፕት ማድረግ ነው የተሻለው ወይስ የሻጩ ክለብ ምቾት እስከሚደላደል ድረስ ገዢው ክለብ ቁጭ ብሎ መጠበቅ አለበት? አሁን ከባዱ አሳሳቢ ጉዳይ ይሄ ነው። ለማንኛውም ግን የሊቨርፑል ደጋፊዎች እንድታውቁት የሚፈለገው ቪኒሲየስ ጁኒየር ከሊቨርፑል በሊቨርፑሎች ምርጫ ምክንያት አምልጧል። እስካሁን ባለው መረጃ ከሊቨርፑሎች ሁኔታ አንጻር አምልጧል። ምናልባት ይሄ ተጫዋች በአርሴናል መለያ ዝውውሩ ተፈጽሞ አርሴናል ቻምፒየንስ የሆነ ቡድን በቂ የፋይናንስ አቅም አለው። ሪያል ማድሪድ ፈልጋለሁ ያለውን ክፍያ ዳምፕ አድርጎ ይህን ተጫዋች ካስፈረመ ከየትኛውም ቡድን በላይ የሚቆጨው ሊቨርፑል ነው። ቪኒሲየስ ጁኒየርን አሳልፎ በመስጠት ቀደም ብሎ የተመቻቸለትን እድል ምንም የተብራራ ምክንያት በሌለው ጉዳይ እንግዲህ የሳላን ቀኙን ቦታ ለማጠናከር ነው ቅድሚያ የምንሰጠው ፕላናችን ብለው እንግዲህ ቪኒ ጁኒየርን ስኪፕ አድርገዋል። እስቲ በቀጣይ ጊዜያት ድጋሚ ይመለሳሉ ወይ? አብረን በጋራ የምናየው። ለማንኛውም ኢንሳይድ አንፊልድን 4-2 የምሽቱን ድል የክለቡ የዝውውር ስትራቴጂ በመዘናጋት ጊዜያት እያለፉት እንደሆነ የተመለከትንበትን አጠቃላይ መረጃዎችን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ታንክስ ድጋፍ አድርጉ። መልካም የእረፍት ቀን እንዲሆን ተመኘን። ሰላም ቆዩ።